السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ يقول الله تعالى في القرآن الكريم وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه صدق الله العظيم. የተከበራችሁና የተወደዳችሁ የሀበሻ እስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ ተወዳጁ ሳምንታዊ የሀበሻ እስላማዊ ሬዲዮ ፕሮግራም በምዕራፍ 276ኛው መሰናዷችን ወደ እናንተ መድረሱን ጀምሯል። ይህንን ፕሮግራም እንግዲህ ወደ እናንተ ያዘጋጀው የማቀርብላችሁ ለጊዜው እኔ ወንድማችሁ ኻሊድ አብዱራህማን ነኝ። ባልደረባችን ወንድም መሐመድ ነጂብ በአንዳንድ አለመመቻቸት ምክንያት እንግዲህ በዚህ ፕሮግራም አብሮኝ የለም። ኢንሻአላህ በቀጣይ ክፍሎች እንደሚመለስ በአላህ ፍቃድ ተስፋ እናደርጋለን። ሳምንታችሁ እንዴት አለፈ? በእናንተ በየአካባቢያችሁ በውጭም ያለን በውስጥም በሀገር ውስጥም ያለን እንዴት ነበር? ምን ተከሰተ የሚለውን ነገር ደግሞ እንዲያው ኮሜንት ቦክስ ላይ ብታስቀምጡልን በጣም ደስ ይለናል። እኛም መልሰን የምናጋራችሁ ነው የሚሆነው። መልካሙን አላህን እናመሰግንበታለን፣ መጥፎውን ደግሞ አላህ እንዲጠብቀን ለሰራነውም ላሳለፍነውም ነገር አላህ እንዲምረን አብረን ዱዓ የምናደርግበት ይሆናል ማለት ነው። እንግዲህ ኢንሻአላሁ ተዓላ አሁን ያለነው ሚነል አሽሁሪል ሑሩም ከተከበሩ ወራቶች አንዱ የሆነው በረጀብ ላይ ነው የምንገኘው። ደግሞ እንግዲህ ፊት ለፊታችን ላይ ታላቁ የኢስራ እና ሚዕራጅ የተከሰተበት ሌሊትም ምሽትም ፊት ለፊታችን አለ ማለት ነው፣ ወደ ረጀብ 27። ያን አስመልክቶ አንዳንድ ጉዳዮችን አሁንም ከባለፈው ክፍላችን የቀጠለ ወደ እናንተ የምናደርስ ነው የሚሆነው። የመግቢያ ቆንጆ ነሽዳ አድምጠን የምንመለስ ይሆናል። አብራችሁን ቆዩ። بدأت باسم العظيم الله 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 وبحمده الكريم الله 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 ثم الصلاة والسلام الله 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 على النبي الإمام الله 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 تارك لو صوتك الله 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 يا سيدة فاطمات الله 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 يا جنت وداجنستوا الله الله يتمرقج بباتها الله 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 زهرة الحبيب مصطفى الله 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 فاطمة كبرت مشرفة الله 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 يا نستوج العين تاوى الله 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 نما زهريتون الناوسات الله 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 لبيكم فكرني زهرة الله 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 فاطمة ينشن سمانسات الله 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 بما مربتك ومولات الله مسايك يتون انتالات الله 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 نبي الرحمة ميلولات الله الله يا كاليني كفاينات الله 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 ما قنسيتو تالقسات الله 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 يسون زرينا كمسات الله 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 عكا هيدا الرمامدا الله 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 كرت يبطاني مسات الله 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 ترين وميون كلاما الله 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 تورنو كماني درسا الله 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 دروس يمالك هونانا الله الله عندي المعرق ملبسوا بالتودسات لنتونا هاي كنس كبرم وقسوا تنففمنا الطهريتوا كفترة نطرى مقولاتوا الله 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 تبا يوم مقبر حالاتوا الله الله تكرتو كونو كباتوا الله 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 من رب القيوم الحي الله 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 بازل تدر قلج ليو الله الله
የተከበራችሁ አድማጮቻችን በድጋሚ ያማረና መልካም ኸይር የምትሸምቱበት የምትገበዩበት ፕሮግራም እንዲሆን እየተመኘሁኝ የኛ ውድ ነብይ አለይሂ ሰላቱ ወሰላም እንግዲህ አላሁ ተዓላ የመጨረሻ መደምደሚያ አድርጓቸዋል። የፍጡራን በአጠቃላይ አለቃ አይነታ ከሁሉም በላጭ ያደረጋቸው ነብይ ናቸው። እንግዲህ አላህ ለኔ ታላቅ ነብይ በርከት ያሉና በጣም አስደናቂ የሆኑ ሙዕጂዛዎች ተአምራቶችን አላህ ሰጥቷቸዋል። ለሌሎች ነብዮች ያልተሰጠ ወይንም ከሌሎች ነብዮች የበለጠ የሆነ ይህንም እንግዲህ ኢማሙ አሻፊዒ ረዲየላሁ ዐንሁ እንደተናገሩት አላሁ ተባረከ ወተዓላ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሰጣቸው ያለ አይነት ተአምር ለማንም አልሰጠም ብለውናል ኢማሙና ሻፊዒ አላሁ ተባረከ ወተዓላ መልካም ስራቸውን ይወደድላቸውና። ኢማሙ ሻፊዒ ታዲያ ይህንን በተናገሩበት ጊዜ አንድ አብሯቸው የነበሩ ሰው ምን አሏቸው? ሰይዱና ዒሳ ነቢዩላህ ዒሳ እኮ የሞቱትን ሕያው ማድረግ ወደ ህይወት መመለስን የመሰለ ትልቅ ሙዕጂዛ ተሰጧቸዋል ብለው ኢማሙ ሻፊዒን ጠየቋቸው። ኢማሙና ሻፊዒ ደግሞ አስከትለው ምን አሉ? የኛ ነብይ ደግሞ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም أعطي محمد حنين الجذع سبحان الله حتى سمع صوته فهذا أكبر من ذلك አሏቸው። የኛ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም የደረቅ የቴምር ጉማጅ ጉቶ አልቅሶላቸዋል። በተለምዶ እኮ ካየነው ህይወት ላይ የነበረ ሰው ሞተ፣ ከዛ እንደገና መመለስ እና ምንም ጀማድ የሆነ ግዑዝ የሆነ ነገር ማስለቀስ በጣም ያኒ ይሄኛው በጣም የተለየ ነው። ምንም የማያውቅን ኢድራክ የሌለውን ግዑዝ የሆነን ግንድ የደረቀ ግንድ ማስለቀስ በጣም አዕጀብና ጉድ የሚያሰኝ ነው ብለው ኢማሙ አሻፊዒ ረዲየላሁ ዐንሁ የተናገሩበት ሁኔታ አለና ይህም የኢስራእና ሚዕራጅ ሌሊት ራሱ ኢስራኡም ሚዕራጁም ከነቢዩ ታላላቅ ሙዕጂዛዎች መካከል ነው። የኛ ነቢዩ አለይሂ ሰላቱ ወሰላም ይህንን ኢስራ እንግዲህ ባለፈውም ተናግረናል። ከበይቱላሂል ሐረም ከመካ ማለት ነው ወደ በይተል መቅዲስ ወደ ሻም ያደረጉት ጉዞ ነው ኢስራ እና በዚህ ጉዟቸው በጣም አስደናቂ ነገሮችን አይተዋል። ላብነት ያክል ዑለማዎች የሚጠቅሷቸው አሉ። የመጀመሪያውም ዱንያን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ይህችን ዱንያ በመንገዳቸው ላይ አይተዋታል ማለት ነው። እንዴት ነው ደግሞ ዱንያን ያዩዋትኝ? በትልቅ ሽማግሌ ወይንም አሮጊት ሴት አዛውንት ሴት ተመስላ ነው። ትርጉሙም ምንድን ነው ይላሉ? ከዱንያ ከቀራት እድሜ ያለፈው እድሜ እንደሚበዛ ነው። ማለትም ወደ መጥፊያዋ ወደ ማለቂያዋ እየሄደች እንደሆነ ያመላክታል አሉ ዑለማዎች። የነቢዩ አለይሂ ሰላቱ ወሰላም ይህ የኢስራእና ሚዕራጅ ጉዞ በጣም ሌሎችም አስደናቂና በርካታ አጂብ የሚያሰኙ ክስተቶችንም ያዩበት ነው። ከነዛ መካከል እንግዲህ ሁለተኛው ኢብሊስ ነው። ኢብሊስ ለዓነቱላሂ ዐለይህ። ይህ ኢብሊስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢስራእ በሚያደርጉበት ጊዜ መንገድ ላይ ተመልክተውታል። ከመንገድ ገለል ብሎ ማለት ነው። ነቢዩና ዐለይሂ ሰላቱ ወሰላም ይጣራቸው ነበረ። ይህ ኢብሊስ እንግዲህ በመጀመሪያው አካባቢ ከመላኢካዎች ጋር ሆኖ አላህን ይገዛ ነበረ፣ ዒባዳ ያደርግ ነበረ። ከዛም አላሁ ተባረከ ወተዓላ ነቢዩላህ አደም ዐለይሂ ሰላምን ከፈጠራቸው በኋላ የነገራቶችን ስም አሳወቃቸው። አላሁ ተባረከ ወተዓላ ለነቢዩላህ አደም ዐለይሂ ሰላም የነገራቶችን ስም አሳወቃቸውና ነቢዩ አደምን በእውቀት በላጭ አደረጋቸው። በእውቀት ሲበልጡ ደግሞ ለእሳቸው ክብር ሲባል መላኢካዎች ሱጁድ እንዲወርዱ አላህ አዘዛቸው። በዚህ ጊዜ ኢላ ኢብሊስ አላህ ምን አለን? ኢብሊስ ሲቀር አባ ወስተክበር ያኒ ኢብሊስ አሻፈረኝ አለ፣ ተኩራራ። በሌላ አያ ፈፈሰቀ عن أمر ربه الله تبارك وتعالى አልታዘዘም። ከአላሁ ተባረከ ወተዓላ ትእዛዝ እንግዲህ አልቀበልም አለ፣ አመፀ። አላሁ ተባረከ ወተዓላ ይህንን ኢብሊስን ከረሕመቱ አባረረው ማለት ነው። አላሁ ተባረከ ወተዓላ ታዲያ ይህንን ኢብሊስን የፈጠረው ከእሳት ነው። ኢብሊስ ጅን ነው፣ ከጅኖች ነው፣ ከመላኢካም አይደለም። መጀመሪያ ላይ ሙእሚን ሳለ ከመላኢካዎች ጋር አላህን ይገዛ ነበር። ይሄ እውነት ነው። ነገር ግን የመላኢካዎች መሪም አልነበረም፣ ከመላኢካም አይደለም። አስሉ መሰረቱ ኢብሊስ ከእሳት ነው። መላኢካዎች መሰረታቸው ከብርሃን ነው።
አላህ መላኢካን የፈጠረው ከብርሃን ነው መላኢካዎችን የፈጠራቸው። አማ ጅኖችን ከእሳት ነው። ሚን ማሪጅ ሚን ናር ከነበልባል እሳት ነው አላሁ ተባረከ ወተዓላ የፈጠራቸውና አንዳንድ ሰዎች የመላኢካዎች ረኢስ ነው እያሉ የሚያወሩት ይህ ውድቅ የሆነ ነገር ነው። ኢብሊስ ከጅኖች ነው ማለት ነው። ሁላችንም ማወቅ ያለብን ነገር መላኢካዎች አላህ ያዘዛቸውን ነገር ምን አይሉም፣ አያምፁም። የከለከላቸውንም ደግሞ ይከለከላሉ። ኢብሊስ መላኢካዎች ለነቢዩላህ አደም አለይሂ ሰላም ሱጁድ ሲታዘዙ እሱ አሻፈረኝ ብሏል። ይህ ከመላኢካዎች ቢሆን ኑሮ አላሁ ተባረከ ወተዓላን ይታዘዝ ነበር ማለት ነው። ሁላችንም የሚወሩ ቅሳዎች ላይ ቆም ብለን ማሰብና ዲናችን ጋር ይጋጫል አይጋጭም የሚለውን ማስታወስ ያስፈልጋል ማለት ነው። የተከበራችሁ አድማጮቻችን ኢንሻአላሁ ተዓላ ይህንን ካልን በቀጣዩ ወደ እምነታችን ጓዳ ወደ ደርስ ፕሮግራማችን ነው የምንሸጋገረው። አሁንም አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር بسم الله الرحمن الرحيم لك الحمد ربي على ما أنعمت وأوليت ولك الشكر على ما أجزلت وأعطيت أحمدك ربي حمدا يليق بجلالك العلي وأصلي وأسلم على سيدنا محمد النبي وعلى آله وصحبه ومن قفى نهجهم النقي أما بعد السلام عليكم ورحمة الله وبركاته إخوة الإيمان والإسلام وذكركم بإخلاص النية لله سبحانه وتعالى إن شاء الله نياتنا لله تعالى بلن عندنا تراس تاوساتشوها كتاب لي وكتبه كالبوها لمن يلالو ورسوله እንደዛውም ኢማን በሩሱሎች ማመን የሚለውን ይይዛል። በሩሱሎች አላሁ ተዓላ በላካቸው መልእክተኞች ማመን ከስድስቱ ኢማን የሚቆጠር ነው ማለት ነው። አይ ቢኩል መን አርሰለሁ አላሁ ተዓላ ኢላ ዒባዲህ በአጠቃላይ ሁሉንም አላሁ ተዓላ ወደ ባሪያዎቹ በላካቸው ነቢያቶች ሩሱሎች ማመን ግዴታ ይሆናል። ቁጥራቸው በጣም ብዛት አለው። ሚን አደመ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ከአደም ጀምሮ እስከ ሙሐመድ ያሉ ነቢያቶች ሁሉንም እውነተኛ ነቢያቶች ናቸው፣ አላሁ ተዓላ የላካቸው መልእክተኞች ናቸው ብሎ ማመን ግዴታ ነው። የመጀመሪያው ነቢይ አደም ዐለይሂ ሰላም ናቸው። የመጨረሻው ደግሞ ሙሐመድ ሰለላሁ ዐለይሂ ወሰለም የኛ ነቢይ ሙሐመድ ናቸው። በአደምና በሙሐመድ መካከል ያሉ ነቢያቶች ሁሉም የአላሁ ተዓላ ሩሱሎች ናቸው፣ የአላሁ ተዓላ መልእክተኞች ናቸው። ሁሉንም ማመን ግዴታ ይኖርብናል። ሁሉም የአላሁ ተዓላ መልእክተኛ እንደሆኑ ማመን ግዴታ ይሆንብናል ማለት ነው። አደም ዐለይሂ ሰላም አቡል በሸር የሰው ልጅ የመጀመሪያ ሰይዱና አደም የሰው ልጆች አባት የሆኑት ነብይ ነበሩ፣ ረሱል ነበሩ። ለዛም ምን ይላሉ? ኢተፈቀት كلمة المسلمين على أن سيدنا آدم عليه السلام هو أول أنبياء الله مسلموች ሁሉም ተስማምተዋል نبي الله آدم عليه السلام የመጀመሪያው ነብይ እንደሆኑ ከነቢያቶች የመጀመሪያው ነብይ አቡል በሸር አደም عليه السلام ናቸው። ከሳቸው በፊት ሰው አልነበረም። የመጀመሪያው ሰው እሳቸው ናቸው። እሳቸውም ነብይ ነበሩ፣ ረሱል ነበሩ። ልጆቻቸውን ያስተዳድሩ የነበሩት በአላሁ ተዓላ ሸሪዓ ነው። አላሁ ተዓላ ሸሪዓ ወርዶላቸው ልጆቻቸውን ሲያስተዳድሩ የነበሩት፣ ሲያዙ የነበሩት፣ ሲኖሩ የነበሩት በሸሪዓ ነው። ሸሪዓውን በሳቸው ላይ ነው የወረደው። ከሳቸው በፊት ሰው ስላልነበር የሚከተሉት ነብይ አልነበረም። እሳቸው ናቸው የመጀመሪያው ነብይም ረሱልም ማለት ነው። ወንዐቀደ ኢጅማዑ ልሙእሚኒን ዐላ ዛሊክ ሙስሊሞችም የጋራ ስምምነታቸውን አድርገዋል። አደም ዐለይሂ ሰላም የመጀመሪያ ነብይ እንደሆኑ ሙስሊሞች የጋራ ስምምነታቸውን አድርገዋል። ኺላፍ ያለበት ነገር አይደለም። ወነቀለሁ ዐንሁም አልኢማሙ አቡ መንሱር አተሚሚዩ አልበግዳዲይ ፊ ኡሱል ዲን
الإمام أبو منصور البغدادي يتبالوت تلق عالم أصول الدين بتبالى كتاباتشو يمسلموچن يغرا سممنت አስተላልፈውልናል آدم عليه السلام የመጀመሪያ ነብይ እንደሆኑ ከሳቸው በፊት ሰው ስላልነበረ እሳቸው የመጀመሪያ ነብይ ረሱል እንደሆኑ አቡ መንሱር አልበግዳዲ ኡሱል الدين በተባለ ኪታባቸው የሙስሊሞችን የጋራ ስምምነት አስተላልፈዋል ማለት ነው። ስለዚህ በሙስሊሞች መካከል ኺላፍ የለም። እሳቸው የመጀመሪያ ነብይ በመሆናቸው ረሱል በመሆናቸው ኺላፍ የለም ማለት ነው። وبهذا نزل القرآن በዚህም ነው ቁርአን የወረደው። እሳቸው የመጀመሪያ ነብይ እንደሆኑ ነው ቁርአንም ሐዲሶችም የመጡልን። حيث قال الله تعالى بالقرآن من بلوال إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين. الله تعالى آدم مرطو أتشوال نوحن مرطو أتشوال يا إبراهيم بتسبوش እንደዛውም የኢምራን ቤተሰቦች መርጧቸዋል። ዑለማዎች ምን አሉ? እስጢፋኡ ከዚህ ጋር መምረጡ በነብይነት ነው። አላሁ ተዓላ አደም አለይሂ ሰላምን ለነብይነት መርጧቸዋል፣ ነብይም አድርጓቸዋል። ኑህንም ነብይ እንዳደረገው ሁሉ ማለት ነው። ስለዚህ ቁርአንም የመጣው ነብዩላህ አደም የመጀመሪያ ነብይ እንደሆኑ የመጀመሪያ ሰው ከመሆናቸው ጋር የመጀመሪያ ነብይ እንደሆኑ ነው ማለት ነው። فإذا علمت ذلك تبين لك بطلان دعوى بعض الناس بنفي النبوة عن آدم عليه السلام. ይሄ ግልጽ ከሆነልን አንዳንድ ሰዎች የሚጣሩት አንዳንድ ሰዎች የሚናገሩት ነገር አለ ትክክል እንዳልሆነ ግልጽ ይሆንልናል። እሱ ምንድነው? አንዳንድ ሰዎች አደም አለይሂ ሰላም ነብይ አልነበሩም ብለው ነብይነታቸውን የሚክዱ ሰዎች አሉ። ይሄ ግልጽ የሆነ ስህተት ነው። ምክንያቱም ነብዩላህ አደም አለይሂ ሰላም የመጀመሪያ ሰው ናቸው። ከሳቸው በፊት ሰው አልነበረም። ነብይ ደግሞ ሰው ነው። ነብይ ከሰዎች መካከል ነው የሚሆነው። አደም አለይሂ ሰላም ልጆቻቸውን ሲያስተዳድሩ የነበሩት በሸሪዓ ነው። አላሁ ተዓላ ከወረደላቸው ሸሪዓዎች መካከል እኮ አንዱ እህትና ወንድምን ማጋባት ነው። አደም አለይሂ ሰላም መንታ ልጅ ይወለድላቸው ነበር። መጀመሪያ የተወለደውን መንታ ሲወለድላቸው ሴትና ወንድ መንታ ነው የሚወለድላቸው። መጀመሪያ የተወለደውን ወንድ ሁለተኛ ከተወለደችው ሴት ጋር፣ ሁለተኛ የተወለደውን ወንድ ደግሞ አንደኛ ከተወለደችው ሴት ጋር በዚህ መንገድ ያጋቡ ነበር፣ የሰው ልጅ እንዲበዛ ማለት ነው። ከሳቸው በኋላ ይህ ነገር ተከልክሏል። ከሳቸው በኋላ እህትና ወንድም መጋባት አይቻልም ነበር። በሳቸው ሸሪዓ ሐራም የሆነው አንድ ልጅ አብራው የተወለደችውን መንትያ እህቱን ማግባት አይፈቀድለትም ነበር በሳቸው ሸሪዓ። ከሌላ ጋር የተወለደችውን ግን ማለትም ከሱ ጋር ሳይሆን ከሱ በኋላ ወይም ከሱ በፊት የተወለደችውን ግን ማግባት ይፈቀድለት ነበር። ይሄ ምንድነው? ሸሪዓ ነው። አላሁ ተዓላ ወህይ ያወርዶላቸው ይሄን ነገር አሳውቋቸው ነው በሸሪዓ ነው ሲተዳደሩ የነበሩት ነብዩላህ አደም አለይሂ ሰላም ማለት ነው። ስለዚህ ነብይም ረሱልም እንደነበሩ ግልጽ የሆነ ነገር ነው። ነብይ አይደሉም ረሱል አይደሉም ከተባለ እንዴት አድርገው ልጆቻቸውን አስተዳደሩ? እንዴት አድርገው ነው የሚያጋቧቸው ነበር? እንዴት አድርገው ነው ልጆቻቸውን ሲያስተዳድሩ የነበረው? ይሄ ነገር ነብዩላህ አደም ነብይና ረሱል እንደነበሩ የሚያመላክተን ነገር ነው ማለት ነው። ስለዚህ አንዳንድ ሰዎች እሳቸው ነብይ አይደሉም የሚሉት ነገር ትክክል ያልሆነ ብልሹ የሆነ አስተሳሰብ ነው። فلا يغرنك ما يذكرونه في ذلك من شبه واهية لا تقوم لهم مقاما من دعواهم. አንዳንዶች የእሳቸውን ነብይነት የሚክዱ ሰዎች ማስረጃ ብለው ሹበሆቹን በጣም ደካማ የሆኑ ማስረጃ ብለው የሚጠቅሷቸው ነገሮች አሉ። እነዛ ደግሞ ማስረጃ ሊሆኑ አይችሉም። በነዛ በሚጠቅሷቸው ደካማ ነገራቶች የነብዩላህ አደምን ነብይነት መካድ አይቻልም። بل يثبت على ما نزل به القرآن وجاء به رسول الله صلى الله عليه وسلم وانعقد عليه إجماع الأمة. يلكون ما عند سو مثبت ያለበት መጽናት ያለበት ቁርአን ባመጣው ነገር ነብያችን አለይሂ ሰላቱ ወሰለም በሐዲሶቻቸው በጠቀሷቸው ነገሮችና የሙስሊሞች የጋራ ስምምነት በታስተረበት ነገር የሙስሊሞች የጋራ ስምምነት በተደረገበት ነገር ነው እንጂ ደካማ የሆኑ ነገራቶችን ይዞ እንደ ማስረጃ አድርጎ ቁጥሯቸው ሸሪዓ የሚጋጭ የሆነ ነገር ማለት የለበትም ማለት ነው። ስለዚህ በሩሱሎች ማመን ግዴታ ነው። አላሁ ተዓላ በላካቸው አንቢያዎች ነቢያቶች ማመን ግዴታ ነው። ከአደም
እስከ ሙሐመድ ሰለላሁ ዐለይሂም አጅመዒን ማመን ግዴታ ነው ማለት ነው። ሰዋኡን ካነ ነቢይን ረሱላ አም ነቢያን ገይረ ረሱል። አንቢያዎች በሁለት ይከፈላሉ። ከፊሉ ነቢይም ረሱልም ነው፣ ከፊሉ ደግሞ ነቢይ ብቻ ነው ረሱል አይደለም። ምን ማለት ነው? ነቢይ ረሱል፣ ነቢይ ገይሩ ረሱል ምንለው ምን ማለታችን ነው? هذا والنبي إنسان أوحي إليه بشرع ليبلغه إلى الناس فإن أوحي إليه باتباع شرع الرسول الذي قبله فهو نبي غير رسول وإن أوحي إليه بشرع جديد أو بنسخ بعض شرع الرسول الذي قبله فهو نبي رسول. نبي سونو الله تعالى وحي وردلت ملكت وردلت نبي اندهونا كزام لسوج اندياستلالف سوجن اندياستمر ودحق اندي التارة الله تعالى يعززو نبينا. إيه نبي بتشا ليهون يشلال، نبي رسول ليهون يشلال. نبي بتشا يمنلو نبي يهونا رسول يالهون يمنلو الله تعالى وحي وردولتال نبي اندهونا ملك توردولتال سوچنم اندياستمر ودحق اندي التارة تازوال نجر جن አዲስ ሸሪዓ አልወረደለትም። አዲስ ህግጋት አልወረደለትም። ከሱ በፊት የነበረውን ረሱል ሸሪዓ እንዲከተል ነው የታዘዘው። አዲስ የተለየ የሆነ ሁክም አልወረደለትም። ለምሳሌ ነቢዩላህ ሙሳ አለይሂ ሰላም ሸሪዓ ነበራቸው። አላሁ ተዓላ ተውራትን አወርዶላቸዋል። ከሳቸው በኋላ የመጡ ነቢያቶች እስከ ዒሳ አለይሂ ሰላም ያሉት ነቢያቶች የነቢዩላህ ሙሳን ሸሪዓ ተከትለው ነው ሰውን ወደ ሐቅ ሲጣሩ የነበረው። ሰውን ወደ እስልምና ሲጣሩ የነበረው የነቢዩላህ ሙሳ አለይሂ ሰላምን ሸሪዓ ተከትለው ነው ማለት ነው። ስለዚህ አዲስ ሸሪዓ ያልወረደለት ነገር ግን ወህይ ወርዶለት ሰዎችን እንዲያስተምር ሰዎችን ወደ ሐቅ እንዲጣራ የታዘዘ ነብይ ነው። ረሱል ግን አይደለም እንላለን። ነብዩን ገይሩ ረሱል እንላለን። ነብዩን ረሱል ምንለው ደግሞ ሰው ነው። አላሁ ተዓላ ወህይ ወርዶለታል፣ ነብይ እንደሆነ መልእክት ወርዶለታል። ሰዎችንም እንዲያስተምር ታዟል፣ ወደ ሐቅ እንዲጣራ ታዟል። እንደዛውም አዲስ ሸሪዓ ወርዶለታል። ወይም ደግሞ ከዚህ በፊት የነበሩ ሸሪዓዎች ከሱ በፊት የነበሩ ረሱሎች የነበራቸው ሸሪዓ አንዳንዱ ለሱ ተቀይሮለታል። ከነሱ ጋር እንደነበረው ሳይሆን ለሱ የተቀየረለት ነገር ይኖራል ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ነብይም ረሱልም ናቸው። ዒሳ አለይሂ ሰላም ነብይም ረሱልም ናቸው። ነብይም ረሱልም የሆኑ በጣም ብዙ ሩሱሎች አሉ፣ አንቢያዎች አሉ። ነብይም ነብይ ብቻ ሆነው ረሱል ያልሆኑት ግን ይበዛሉ። ነብይ እና ረሱል ከሆኑት ነብይ ረሱል የሆኑ 313 ገደማ ናቸው። ሌሎች ደግሞ ነብዮች ብቻ ናቸው፣ ረሱሎች አይደሉም ማለት ነው። ስለዚህ በሁለቱም ማመን ግዴታ ይሆናል። ነገር ግን ሁለቱም አላሁ ተዓላ ሰዎችን ወደ ሐቅ እንዲጣሩ አዟቸዋል። ሁለቱም አላሁ ተዓላ ከመጥፎ እንዲከለክሉ በጥሩ ደግሞ እንዲያዙ አዟቸዋል። ሁለቱንም አላሁ ተዓላ ወደ እስልምና እንዲጣሩ ሐቅን ለሰዎች ግልጽ እንዲያደርጉ ከኩፍር እንዲያስጠነቅቁ አዟቸዋል። ነቢይ ረሱልም ነቢይ ገይሩ ረሱልም ሁሎችም ወደ ሰዎችን ወደ ሐቅ ይጣሩ ነበር። በሁሉም ማመን ግዴታ ይሆናል ማለት ነው። አዲስ ሸሪዓ ይወርድለታል ወይም ደግሞ ከዚህ በፊት የነበረውን የአንዳንድ ሩሱልን ሸሪዓ በተለየ መንገድ ለሱ በአዲስ መንገድ ይወርዳል ያን ሳይሆን በአዲስ መንገድ ይወርዳል ላልነው ምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስም ብለዋል ጁዒለት ሊየል አርዱ መስጂደን ወቱርበቱሃ ጠሁራ ለኔ መሬት መስጂድ ሁናልኛለች አፈሯ ደግሞ ጧሃራ ሁኖልኛል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በነቢያችን ዐለይሂ ሰላቱ ወሰላም ሸሪዓ አንድ ሰው ቤቱም ሆነ የሥራ ቦታውም ላይ ሆነ የተለያዩ ቦታዎች ሆኖ ሶላት ከደረሰበት ባለበት ቦታ ጧሃራ ቦታ ፈልጎ ይሰግዳል። ከዚህ በፊት የነበሩ ኡመሞች ግን የሚሰግዱት ለሶላት በተዘጋጀ ቦታ ብቻ ነበር። ለምሳሌ እኛ መስጂድ እንደምንለው ማለት ነው። መስጂድ የምንለው ለሶላት ለዒባዳ የተዘጋጀ ቦታ ነው።
በዛ አይነት ቦታ ነው የሚሰግዱት የነበረው። እንደዛውም ነብያችን ሰለላሁ ዐለይሂ ወሰለም በሸሪዓቸው ተየሙም የሚባል ነገር አለ። አንድ ሰው ውሃ ካጣ ወይም ደግሞ ውሃን መጠቀም የማይችል ከሆነ በህመም ምክንያት ውሃን መጠቀም የማይችል ከሆነ ተየሙም ያደርጋል። ከዚህ በፊት የነበሩ አንቢያዎች ሩሱሎች ግን በሸሪዓቸው ተየሙም አልነበረም ማለት ነው። ይሄ ለምሳሌ ለነብያችን ሰለላሁ ዐለይሂ ወሰለም የወረዱላቸው አዳዲስ አህካሞች ናቸው። ከዚህ በፊት ያልነበሩ ከሳቸው በፊት ያልነበሩ በሳቸው የወረዱ አዳዲስ የሆኑ አህካሞች ናቸው ማለት ነው። ስለዚህ በአንቢያዎች በሁሉም ማመን ግዴታ ይሆናል። አላሁ ተዓላም ከፍጥረታት አስበልጧቸዋል እነዚህን አንቢያዎች ማለት ነው። ሰለላሁ ዐላ ባለኑሩ ጋሻው ዘኪና ወረሰው የማማሩ ዲካ ሰማዩን አረሰው የቁንጅናው ረገድ ከኸልቆ የባሰው ሸምሲል ዑላ ሙስጠፋ ወለላ ሰለላሁ ዐላ ሸምሲል ዑላ ሙስጠፋ ወለላ ሰለላሁ ዐላ ባለኑር ሙዳዮ መቻለ እንዳንቱ ሰው ወዳጅ የሚያነባው በናፍቆት ሚባባው አላልቅ ብሎት ነው የእርሶ ፍቅር ለዛው መች ቀላል ሆነና ይለቃል በዋዛ ሸምሲል ዑላ ሙስጠፋ ወለላ أصحابات أسبلو كمزي لما لسو أنا عالم ظلالو بل السخط خمه أصحاب تبهالو أحبابي زوالخو دحري زختالو نعي كي رأيو دعوي زغبالو اشتقت إليهم يلومنا خليلو شمسي العلا مصطفى ولالا صلى الله على شمسي العلا مصطفى ولالا صلى الله على شمسي العلا تقمر مبخايو نعهم رخيبو عد القديم كنا قرنا يلبو غلب حاضره زيه بو صاحبه قلو أوقعه قلت تزاريبه تسمعي نبرا بزيكا محبوبه ننبي مقاعو نرأو عن بيبو شمس العلا مصطفى ولالا صلى الله على شمس العلا مصطفى ولالا صلى الله على قمل يسلك سو ودن النمسو قلب لوسو شوقنا باباسو جماله بهودي قلبت يالو شمس العلا مصطفى ولالا صلى الله على شمس العلا مصطفى ولالا صلى الله على من نور رماما كملك باسو من نوسب الناو لوري يمي واسو أزانو لباتشو كهوت نو ميراراو شوقو يا زاسو ما تشرفال انداسو شمس العلا مصطفى ولالا የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት ተወዳጁን ሀበሻ እስላማዊ ሬዲዮ ምዕራፍ 276ኛውን ፕሮግራማችንን ነው። ያው ስለ ነቢዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም የኢስራ እና የሚዕራጅ ጉዟቸው በተለይም የኢስራኡን በስፋት እያወራን ነው ያለ ነው። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ በይተል መቅዲስ ወደ ፍልስጤም ሲሄዱ በርካታ ነገሮችን ተመልክተዋል ማለት ነው። ታዲያ እንግዲህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተመለከቷቸው ነገሮች መካከል መሽጦቱ ቢንቲ ፊርዓውን
የፊርዓውን ልጅ ጸጉር አበጣሪ ነች ማለት ነው። ይህ ክስተትም እንግዲህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጉዞን በሚያደርጉበት ሰዓት እንግዲህ ጥሩን ሽታ አሽትተው ነበር አንድ መቃብር ቦታ ማለት ነው። ቅሷውም ሰይዱና ጅብሪል ዐለይሂ ሰላም ለነቢዩ በሚነግሩበት ሰዓት ይች ማሽጦቱ ቢንት ፊርዓውን የምትባለው የፊርዓውን ልጅ ጸጉር አበጣሪዋ ሙእሚን ነበረች፣ ሷሊሓ ነበረች፣ መልካም አላህን ፈሪ ነበረች። ስለ እሷም ታሪክ ሲወራ ምንድን ነው አንዴ የፊርዓውን ለዓነቱላሂ ዐለይህ ጌትነትን ይጣራ የነበረ ከሃዲ የሆነ ንጉስ ነው። የእሱን ልጅ ጸጉር የምታበጥር ይች ሙስሊም የአላህ ባሪያ አንዴ ልጅቱን እያበጠረች እያለ ማበጠሪያው ከእጇ ላይ ይወድቃል። እርሷም ቢስሚላህ በአላህ ስም ብላ ታነሳዋለች። የፊርዓውን ልጅም በጣም በመገረም እሱ በሱ ጊዜ በሱ ዘመን እኔን ራሱን ጌታ ነኝ ብሎ ይጣራ ስለነበረ ከአባቴ ውጭ ሌላ አምላክ የምትገዢው ሌላ ጌታ አለሽን አለቻት። ይህች ጸጉር አበጣሪም አዎ የኔም የአባትሽም ፈጣሪ አላሁ ተባረከ ወተዓላ ነው ብላ በድፍረት ትነግራታለች። ይህችም ልጅ ወዲያውኑ ሩጣ ለአባቷ ትናገራለች። ይህ ፊርዓውንም በጣም በዳይ ጨቋኝ የነበረ ሰው ነው። አስጠራትና እንድትክድ እንድትከፍር እስልምናዋን እንድትለቅ ያዛታል ወይንም ይነግራታል። እሷም ምን አለች? አሻፈረኝ ካለሁበት ዲን ወደ ኋላ ልልም አላፈገፍግም በምትልበት ሰዓት በጣም በትልቅ ድስት ውሃ፣ በአንዳንድ ዘገባ ውሃና ዘይት ይላሉ፣ አፈላ በደንብ እስከሚንተከተክ ድረስ ማለት ነው። ከዛም እንግዲህ ልጆቿን ሱብሃንአላህ እዛ የፈላ ውሃና ዘይት ውስጥ ጨመራቸው። አንዱን ልጅ በሚጨምርበት ሰዓት በፍጥነት ስጋው ካጥንቱ ሲለያይ ታይ ነበር። እሷ ሱብሃንአላህ የእናት አንጀት በጣም ስስ ነው፣ አይችልም። በልጆቻቸው በጣም ከባድ ፈተና ነው የሚሆነው። አይኗ እያየ አንደኛውን አስከትሎ ሁለተኛውን ልጆቿን እዛ የፈላ ውሃ ውስጥ በሚጨምርበት ሰዓት እጇ ላይ የቀረው አንድ የሚጠባ ህፃን ልጅ ብቻ ነበረ። ከዛም ይህንንም ህፃን ለማስገባት በሚጠይቅበት ሰዓት ይህ ህፃን ልጅ አላሁ ተባረከ ወተዓላ አናገረው። ሱብሃንአላህ እናቴ ሆይ ታገሺ፣ የአኺራ ቅጣት ከዱንያ ቅጣት በጣም ብርቱ ነው፣ አይገናኝም። ወደ ኋላ እንዳታፈገፍጊ አንቺ ሐቅ ላይ ነሽ አላት። ከዛም እቺ ጀግና ሴት ለፊርዓውን ካንተ አንድ ነገር እከጅላለሁ አለችው። ምንድነው ሲላት ከሞትን በኋላ ሁላችንም እዚህ ውሃ ውስጥ ገብተን የፈላ ውሃ ውስጥ ገብተን አጥንታችን በሚቀር ሰዓት ሰብስበውና አንድ ቦታ ድፈነው ቀበረው አለችው። እሱን እንኳን አደርግልሻለሁ አላት። ከዛም እሷንም ልጇንም እንግዲህ ጨመራቸው ማለት ነው። እሷም ልጆቿም ሸሂዱ ነው ሞቱ። ሱብሃንአላህ። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኢስራአቸው በጉዟቸው እዛ በጣም ጥሩ የሚያውድ ሽቶውን የሸተቱበት ቦታ የዚች ሴትዮና የልጆቿ የቀብር ቦታ ነበር ማለት ነው። ሱብሃንአላህ። በጣም አጂብ ሌሎችም ክስተቶች አሉ። ኢንሻአላህ መሀል ላይ ወደ እናንተ ነው የምናደርሰው። አሁን ደግሞ በቀጥታ ወደ አዲስ ጣዕም ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። አዲስ ጣዕም። በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። نبدأ أولا بأول شهيدة في الإسلام. مجمرة من جمرة بأسلمنا تاريخ مجمرة شهيد هنا بتقدلت سيدي هنا. هذه السمية بنت خياط عرض عليها أبو جهل الرجوع عن دينها ولكنها امتنعت. إتشي بأسلمنا تاريخ لمجمرة جزء شهيدنا يتقدلت شو إسلمنا ألقم سلالة يتقدلت سيد السمية بنت خياط تباللت. يا أبو جهل تبالو تكاني هنا مشرك
እስልምናሽን ካለቅሽ ብሎ ያስገድዳታል። ነገር ግን እሷ እስልምናን አልለቅም አለችው። فعذبها عذابا شديدا فطعنها بالرمح في بطنها فقتلها ከዛም እንቢ ስትለው እጅግ በጣም ካሰቃያት ከገረፋት ከደበደባት በኋላ መጨረሻ ላይ ሆዷን በጦር ወግቶ ገደላት። لماذا ለምንድነው ግን ይሄን ያደረገው? ምን በድላው ነው? ምን አጥፍታ ነች ሴትዮ ሆዷን ወግቶ የገደላት? ሰድባው ነው? ክብሩን የሚነካ ነገር ተናግራው ነው? ወይንስ ሀብት ንብረቱን ዘርፋው ነው የገደላት? وكذلك قتل زوجها ياسرا وعذب ابنها عمارا በሷን ብቻ አልጠብቀቀም። እሷን ከገደለ በኋላ ባለቤቷን ያሲርንም ገደለው። እንደዚሁም ልጇን አማርን እጅግ በጣም ከባድ የሚባል ስቃይ ያስቀየው። لماذا ለምንድነው ይሄ ሁሉ የሆነው ታዲያ? وأما بلال بن رباح مؤذن رسول الله صلى الله عليه وسلم سلا بلال بن رباح سلا نبي عليه الصلاة والسلام مؤذن كاين دقمو فقد تعرض للضرب والشتم والجلد والإهانة الجيك بتأم سدبوتال أنقشوتال أنقلتوتال اندزهم دقمو قرفوتال وكانوا يعذبونه في الصحراء تحت شدة حرارة الشمس بمكة برها ترار لي ميدا لا يستنيتو يقرفوت نبر سبحان الله لكنه ثبت على ما عليه من الحق نقرقم يام هنا السبال لبتمت لين لسنا نبر لماذا ለምንድነው ታዲያ ቢላል እንደዚህ አድርገው ያሰቃዩት? ቢላል አልታዘዝም ብሏቸው ነው ወይንስ ደግሞ ኮብሎ ጠፍቶ ነው? ባሪያቸው ስለነበረ ኮብሎ ጠፍቶ ነው እንደዚህ ያሰቃዩት የነበሩ? ለምንድነው እንደዚህ የተሰቃየው? وأما الزبير العوام فكان عمه يعذبه بالدخان حتى كاد أن يموت. الزبير بن العوام የሚባሉ الصحابة ደግሞ የገዛ ጎታቸው በጭስ አፍኖ ያሰቃያቸው ነበር። ሊሞቱ እስኪቀርቡ ድረስ ያሰቃያቸው ነበር። لماذا ለምንድነው ታዲያ ይሄ ሁሉ የሆነው? وأما عبد الله ذو البجادين لما علم عمه وقومه بإسلامه سلبوه كل ما كان يملك وجردوه حتى عن ثيابه وألبسوه بجادا. አብዱላህ ዙል ቢጃደይን የሚባሉ ሰሃባ ደግሞ ገና 16 ዓመት ወጣት ልጅ እያለ እስልምና ሲቀበል የመስለሙን ኸበር ወይም ደግሞ ዜና አጎቱ በሰማ ሰዓት እንደዚሁም ህዝቦቹ በሰሙ ሰዓት የነበረውን ንብረት በሙሉ ቀሙትና ደሃ አደረጉት። ያም አልበቃቸውም፣ የለበሰውን ልብስ በሙሉ ቀምተው ራቁቱን አስቀሩትና ኬሻ ለበሱት። ሱብሃንአላህ فهرب الى رسول الله صلى الله عليه وسلم ከዛም እሱ እስልምናውን ይዞ እስልምናን አልለቅም ብለው ወደ ነብዩ አለይሂ ሰላቱ ወሰለም ሄደ። فلما وقف المسجد قال له الرسول من انت يا فتى ልክ መስጂድ ላይ ቆሞ ሲያዩት የአላህ መልእክተኛ አንተ ወጣት ልጅ ሆይ ማን ነህ ብለው ጠየቁት። فقال له انا عبد العزى በሰዓቱ በጃሂልያ ሰዓት عبد العزى ብለው ስም አውጥተውለት ስለነበረ እኔማ عبد العزى ነኝ ብሎ ነገራቸው ይህ ሰሃባ። فسماه الرسول عبد الله ولقبه بذي البجادين ከዛም የአላህ መልእክተኛ አንተማ አብዱላህ ነህ ብለው ስሙን ቀየሩለት። እንደዚሁም ደግሞ ዙል ቢጃደይን የሁለት ጆንያ ባልተቤት ወይም ደግሞ ሁለት ኬሻ ለባሹ ብለው ረሱል አለይሂ ሰላቱ ወሰለም ስም አወጡለት። ላኪን لماذا ለምንድነው እነዚህ ሰዎች አጎቱ እንደዚሁም ህዝቦቹ ያለውን ንብረት በሙሉ ቀምተው ልብሱን ሁላ ቀምተው ራቁቱን ይላኩት? ለምንድነው? ዋናው ጥያቄ እዚህ ጋር ነው። ፍቅርን ፍቅር ደርሶ ያወቀ ያየ አፍቃሪ ነኝ ለማለት አፍም የለው አንተዬ ከፍ አደረጉትና የሙሐባውን አርማ ቢታይብን ልባችን ባዶ ኮንን እኛማ የሲድቅ ጤና ደስታ ህመም ሆነ ሐዘን በነብዩ ሁኔታ ነበር እኮ የሚመዘንም ከታመሙ ሙስጠፋ ወለው ራስ ምታት በሲድቅ ጭንቅላት ላይ ይገኛል ትኩሳት ከአንገቱ አልፎ ካንጀቱ ሰርጾ እኮ ነው በነፍሱ ሲታመሙ ሙስጠፋ የሚታመመው እሱ ሸዲድ ቢሆን ፊራቁ ካንቱ ጋር መራራቁ ታሟረፈው ሲዲቁ ቢጠናበት ሙሐባ እጅግ ቢናፍቀው አይኔ ቢርቁብኝ ከጎኔ መጣሁኝ ወደ ዘይኔ ናፍቆ ሆዴ ቢባባ ግን ሲያልሙ ጀንበር
ነበር ሲዲቅ ወደቁ ከበር አፍያቸውም ተዛባ ግን የእውነት ሙሐባ መቼ ረፍት ይሰጥና ተወዳጅን ካመመው ወዳጅ አይሆንም ጤና ምን ነካብኝ ወዳጄ ምን ሆኖ ባዘይነባ አንቱ ታመው ከማዬ ምነው ለህዴ ብገባ ንቁጦሃ ሲራጂ አይንሆን ልየው እንጂ ቢሉም እንኳን ወዳጂ ግን አልሰሙም ሙሽተባ እንኳን ታመው ሲወድቁ ጥቂት ካይኑ መከራቁ አቡበከር ሲዲቁ ይታጠባል በእንባ ሰይዳችን ሳዲቁ ተሽሏቸው ሲነቁ እንዲነውስ ሲዲቁ ብለው ሰውን ጠየቁ መጥቶ ነበር ሲዲቁ ሊያዩት እጅግ ጓጉቶ ታሞ ተመለሱ እንጂ ያንቱን መታመም አይቶ ከዚያም በተራ አሕመዱ ወዳጃቸው ጋር ሄዱ የሱን ህመም ሊያበርዱ መጥቶ አባ ዘይነባ ምንድን ይሆን ሚስጥሩ ምን ቢያክል ነው ማፍቀሩ ነቢን በጤና እንዳዩ ድነው ቆሞ አቡበክሩ ስማው እስኪ ይሄን ምን ይባላል ምንድን ወዳጅ ሲያመው ሚያሳምን ሲድን አይቶ ሚያድን የተከበራችሁ አድማጮቻችን ያደመጣችሁ የምትገኙት ተወዳጁን ሀበሻ እስላማዊ ሬዲዮ ነው። አሁን ደግሞ ወደ የአዲስ ጣዕም ፕሮግራም አድምጠን ተመልሰናል። ስለ ነቢዩ አለይሂ ሰላቱ ወሰላም ኢስራ ስለ ጉዟቸው እያወራን እንገኛለን። ኢንሻአላሁ ተዓላ የቀሩትንም አጠር አድርገን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ነቢዩ አለይሂ ሰላቱ ወሰላም በጉዟቸው ላይ አሁንም አልሙጃሂዱነ ፊ ሰቢልላህ በአላህ መንገድ ላይ የሚታገሉና የሚዋጉ የሆኑ ደጋግ ሰዎችንም ተመልክተዋቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ በዚህ በኢስራእ ጉዟቸው ላይ የሆኑ ህዝቦችን አዩ። የዝራዑነ ወየሕሱዱነ ፊ የውመይን ሱብሓነላህ። በመጀመሪያው ቀን አጭደው ዘርተው በመጀመሪያው ቀን ዘርተው በሁለተኛው ቀን እያጨዱ ምርት እየሰበሰቡ ተመለከቱ። ሰይዱና ጅብሪል ዐለይሂ ሰላምም ለነቢዩ ምናላቸው እነዚህ ያንተ ህዝቦች ያኒ በአላህ መንገድ ላይ የሚታገሉና የሚዋጉ የሆኑ ናቸው ብሎ ይነገራቸው። እንግዲህ ፊ ሰቢልላህ በአላህ መንገድ መዋጋት ወይንም መታገል ሲባል በሁለት መንገድ ነው። የመጀመሪያው ቢአልሊሳን ቢሲናን ወቢልሊሳን በመሳሪያ ነው። የመጀመሪያው እንግዲህ በመሳሪያ ትክክለኛ ይሄ የምናውቀው ጂሃድ ሲሆን ሁለተኛው ደግሞ በምላስ ነው። ሐቅን በያን ማድረግ ትክክለኛውን እምነት ትክክለኛውን አቂዳ የነቢዩን አለይሂ ሰላቱ ወሰላም አስተምህሮት ስለሱ ዲፋዕ ማድረግ የነቢዩን አለይሂ ሰላቱ ወሰላም አስተምህሮ እያስተማሩ ለሱ መከታ ሆነው ዲኑን ማስተማር በጥሩ ማዘዝ በመጥፎ መከልከል ይህም የምላስ ጂሃድ ይባላል። አንድ ሰው ይህንን የሚያደርግ ከሆነ የሸሂዶችን የሚመስልን አጅር ምንዳ አላሁ ተዓላ የሚሰጠው ይሆናል። ከዛም እንግዲህ ነቢዩ አለይሂ ሰላቱ ወሰላም ሌሎች ሰዎችን ተመለከቱ። ኹጠባኡል ፊተን ወደ ፊትና የሚጣሩ የሆኑ ሰዎችን ወደ መጥፎ የሚጣሩ የሆኑ ሰዎችን ነቢዩ አለይሂ ሰላቱ ወሰላም የሆኑ ህዝቦችን አዩ። ምን አይነት ህዝቦች? ምላሶቻቸውና ከናፍሮቻቸው በእሳት መቀስ እየተቆረጡ። ጅብሪል አለይሂ ሰላም ለነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? እነኚህ ወደ ጥመት ወደ ፊትና የሚጣሩ ናቸው።
ማለትም ወደ ሸር፣ ወደ መጥፎ ነገር፣ ወደ ፊትና፣ ወደ እሳት በር፣ ወደ ጥሜት፣ ወደ ፈሳድ የሚጣሩ የሆኑ ሰዎች ናቸው። በዚህ መልኩ ሓላቸው ሁኔታቸውን በዚህ መልኩ የተመለከትካቸው በማለት ጅብሪል አለይሂ ሰላም እንግዲህ ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው ማለት ነው። ሌሎችም ክስተቶች አሉ። የተከበራችሁ አድማጮቻችን በቀጣይ ወደ እናንተ አሁንም የምናደርስ ነው የሚሆነው። አሁን በቀጥታ ከአድማጮች መድረክ ከናንተ ከውድ አድማጮቻችን የመጡልን ጥያቄዎች በተወዳጅና ዓለም አቀፍ ዳዒ በዶክተር ሼክ አቡበከር ሱለይማን አስመልሰን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከውድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የመጀመሪያው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ ባሌ ከፈታኝ ይሄን አደርጋለሁ ብዬ ብነዘር ሐራም ይሆናል ወይ? ነዝሩንስ ማውጣት እንዴት ይታያል? ነዝሩ ሐራም አይሆንም። እንዲህ አይነት ነገር ካጋጠመኝ ይሄ ነገር ከሆነ እንዲህ አደርጋለሁ ብሎ ካለ አንዲት ሴት ከፍቺ ጋር ብታያይዘው እኔም ለማድረግ ያሰበችው ነገር ሐራም ነገር እስካልሆነ ድረስ ምናልባት ያለችበት ሐያት አዛብ የሆነ ሐያት ወይም ደግሞ የተጎዳች ضرر እየደረሰባት ያለባት ሆኖ ከዚህ ነገር አላህ ከገላገለኝና ከወጣሁኝ እንዲህ ነገር አድርጋለሁ ብላ ከተሳለች ያ ነገር ከሆነ የተሳለችበት ነገር መሙላት ግድ ይላል። ያኔ ሁሉ ጊዜ ምን ተለጠልበት ነገር ሁሌ ሰዎች መልካም ነው ብለው የሚያስቡት ነገር ላይሆን ይችላል። ግን ይህ ነገር ከሆነ እንዲያደርጋለሁ ብሎ ካለ ነዝር ይባላል። ያን ነዝር የመሙላት ግዴታ አለ። ሁለተኛው ጥያቄ በድምጽ ነው የላኩልን፣ እንደሚከተለው ይቀርባል። ወአለይኩም ወራህመቱላሂ ወበረካቱ። ኡስታዞቻችን እንዴት ናችሁ? ከኔ ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? እናም ጥያቄ ማለት ነው አንድ ካፊር የሆነች አዳዲ ነበረችና ባልተቤቴ ከዛና ሁለታ ሞተች ማለት ነው። ሀይቅ ነበረችና ሞተች። ከዛን እንደገና ያኔ ሰዲቃ ምናምን የሀገራችን ባህል መቼም ያው ሰው ሲሞት የሆነ ነገር እንሰጣለን። ስለዚህ እና ዲቆት ምናምን አውጥቼ ውስጥ እንደምናምን ሲለኝ ሰጥ ምናምን አልኩኝ ማለት ነው። ለማረግ እንዴት ነው ሐራም ላይ ወርቃለሁ ወይ እና እንዴት ነው ያስጠይቀኛል? ይሄን በማለቴ ተማፈልጌ ነው። እና ደግሞ ማገሩ ስግብ ያን ዘመድ የሆነ ሰው የሚደርሳቸው ገንዘቡን ሰብስባ ለነሱ ስጥ ያለ ሰደቃ ምናምን ብላችሁ እንዳትብዛ አልኩኝ። እና እህስ እንዴት ነው ጥፋት ነው ወይ? ያኔ ሰው ረገጠባችሁ ደግሞ ቀየውን ታላችሁ በራሳችሁ ገንዘብ አርጉ አልኩኝ። እና መስም እኛም እንደዚህ ነው ያለው። ወዲየሷን ወዲኛ ምናረግበት ነገር የለንም እና ምን አለኝ። እና የነኛውን ደግሞ ዲቆቱን ደግሞ ወጥተህዛው ስጥ ምናምን አልኩኝ ማለት ነው። እና እንዴት ነው ይሄ ሐራም ይሆንብኛል ወይ ማለት ነው? ለካፊር ሰው ሰደቃ አይደረግም። ባህል ቢኖር ሰዎች የፈለጉትን ቢያደርጉ ነገር ግን እንደ ሁክሙ ሸርዓ ይሄ ነገር አይቻልም። ካፊሩ ሰው ይጠቀማል ብሎ የሚያደርግለት ከሆነ ልክ ሶላት ጂናዛ እንደ መስገድ ሌሎችንም ኸይር ስራዎች ይማራሉ እንደማድረግ ነው የሚቆጠረው። ካፊር በኩፍሩ ላይ እስከሞተ ድረስ አላህ ይምረውም ሰደቃ ማይረሳውም አጅር ማያገኝም። ስለዚህ ይህንን ይጠቀማል ብሎ ማድረግ ይጎዳል፣ ከዲን እስላም ጋር ያጋጫል። ምናልባት ሰዎች ያደርጋሉና የተለመደው ነገር እንዳይቀር ዝም ብሎ በለቅሶ ላይ የሆነ ነገር ይደረግ ማብላቱ ማጠጣቱ ይኖር ከሆነ የሰዎች የሚያደርጉት ማብላት ሂደት እንጂ ሰደቃ ተብሎ አይወሰድም። ስለዚህ ሰውየው ያሰበውን ያውቃል፣ አጅር ያገኛል፣ ይጠቀማል ብሎ ከሆነ ዲን እስላምን ማስተባበል ነው። እያወቀ እንደዛ ካደረገ እስልምናውን ይጎዳዋል። ነገር ግን የተለመደ ነው ይደገስለት ለሰርጉ ተብሎ ምንድነው ለለቅሶ ይደገሳል በሚል ነገር ያንን ጠብቀው አድርገው ከሆነ እምነትን ማይጎዳም። ግን
መደረጉ ትክክል አይደለም። ሶስተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሐበሻ ሬዲዮ አዘጋጆች አቅራቢዎች በሙሉ ባረከላሁ ፊኩም። ሼኻችንን ዶክተር ሼኽ አቡበክር ሱለይማን አላህ ይጠብቃችሁ። ጥያቄ የሆነ ጊዜ ከዘመዶቼ ብር ተበድሬ ነበር። ከዛም ያንን ብር በአካውንታቸው አስገባሁላቸው። ሲገባ ሜሴጅ አልደረሳቸውም ነበር። ሀገራችን ኔትወርክ ተቋርጦ ስለነበር ከዛ አልገባም አላየንም ብለው ካዱ። እኔ ደግሞ የነገርኳቸው ባስገባው በ15 ቀኔ ነው። ባንክ ቤት ሄደው ሲጠይቁ በደረሰኙ መሰረት ብሩ ገብቶላችኋል፣ ይሄ ብር ከገባ በኋላ አውጥተህ ተጠቅመሃል፣ ይሄን ያክል ነበረ፣ ይሄን ያክል ይቀርሃል ብለው አስረዱት። አላመነም እና ምን ማድረግ አለብኝ? ሁለተኛ አንድ ሰው ቢሞት ሚስቱን መውረስ የሚችለው ታላቅ ወንድሙ ነው ወይንስ ታናሹ? ሶስተኛ ሶላት ባለመስገዳችን በዱንያ ላይ 3 ፈተናዎች ይደርሱብናል ይላሉ። ይህ እንዴት ነው? እውነት ከሆነስ ፈተናዎቹ ምንድናቸው? ይላል። አንድ ሰው ገንዘብ ተበድሮ የተበደረውን ገንዘብ እስከመለሰ ድረስ ያው ዘመኑ ባመጣው መንገድ በአካውንት ወደ ሂሳቡ እንዲገባ ከደረገ በኋላ መግባቱን እስካረጋገጠ ድረስ ላኪው ባንክ ጠይቆ የመሳሰለው ከተረጋገጠ እነሱም ደግሞ በዚህ ጊዜ አውጥተሃል፣ በዚህ ጊዜ ገንዘቡ ገብቷል ብለው ከገንዘቡ ጋር የተያያዘ መረጃ እስከሰጡት ድረስ በቃ ያ ሰው ለማጭበርበር ወይም ደግሞ ለማታለል ቢሞክርም እንኳን አለመስማት ነው። ሐቂቃው እሱ ከሚለው ተቃራኒ ስለሆነ ገንዘቡ ገብቷል፣ ገንዘቡ የተወሰነ ወጪ ወጥቶበታል፣ የቀረው ይሄ ነው የሚልን ነገር እስካሳየ ድረስ እዚህ ያው በየትኛው መልኩ ቢሆን ለመቆጣጠርም ደርሷል አልደረሰም ለማለትም መረጃ የምንወስደው ከባንኮች ነው። አካውንቱ እዛ ስላለ ከዚያ ወጣ ብር ነው ወደዛ የተመለሰውና በእጅ ተሰጥቶ በእጅ መመለስ አይደለም በአብዛኛው ይሆን ያለው። ያንን ተማምነው በቂ ነው ብሎ መወሰን ይቻላል። አንድ ሰው ሲሞት ታላቅ ወንድም ታናሽ ወንድም ሚስትን አይወርስም። ሚስት አትወረስም። ሚስት ገንዘብ አይደለችም የምትወረሰው። ነገር ግን ፍቃደኛ ከሆነች የሱ ወንድም ሊያገባት ይፈልግ፣ ታናሽ ወንድሙ ይፈልግ፣ ታላቅ ወንድሙ ይፈልግ፣ ምንም አይነት ልዩነት ሳይኖር የፈለገችውን ፍቃደኝነቷ ልታገባ ትችላለች እንጂ በውርስ ደረጃ እንደ ገንዘብ ወደ ቀጣይ ሰው ወይም ደግሞ ወደ ሟቹ ወንድም ታናሽም ይሁን ታላቅ አትተላለፍም ማለት ነው። ሰዎች ባለመስገዳቸው በዱንያ ላይ የሪዝቅ መጥበብ፣ የልብ መጨናነቅ፣ ዱንያ ላይ እንኳን የፊ ኑር ለሰጋጅ የሚሰጠው የነበረው ኑር እሱን ማጣትና ሌሎችም ነገሮች ይታዩባቸዋል፣ ያጋጥማቸዋል። ስለዚህ ሶላት መስገድ ለልብ መጥማኢና ነው፣ ለራስም ረፍት ነው። እንዲሁም ደግሞ ወደ አላህ የሚያቀርብ ትልቁና ወሳኙ ዒባዳ አይነት ነው። ይህንን ያወቀ ሰው ከሶላት አይዘልም። ውድና የተከበራችሁ አድማጮቻችን ለዚህ ሳምንት የያዝናቸው ጥያቄዎች ወረፋ የያዙልን እነኚህን ይመስሉ ነበር። በቀጣይ ደግሞ በስልክ ቁጥራችን በ0947 1097 21 በዋትስአፕ ወይም በቴሌግራም መላክ ትችላላችሁ። መልካም ቆይታ። الحبيب وشرف الكونان ولد النبي المصطفى فتطأطأت أوثان أهل الشرك والبهتان وتكسرت شرفات كسرى رهبة حتى تزلزل صاحب الإيوان غاضت بحيرة ساوة وتقهقرت جند لأبرهة العتي الجاني نيران فارس قد خمت وبشائر جاءت كماء المزن للعطشان وهواتف نطقت بمسعد مولد فحلولة የተከበራችሁ አድማጮቻችን እንግዲህ ስለ ዚክራ
الإسراء والمعراج سلا إسراء እና ሚዕራጅ እንግዲህ ለእናንተ አንዳንድ ነገሮችን እያደረስን ከእናንተ ጋር ቆይታ እያደረግን ወደ መገባደጃው ላይ ደርሰናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከተከሰቱላቸው ከሆኑት ሙዕጂዛዎች ከተላላቆቹ መካከል አንዱ የሆነው ኢስራእ እና ሚዕራጅ ነው ብለናል። እንግዲህ በኢስራእ ደግሞ ካዩዋቸው ነገሮች መካከል አሁንም ነብዩ ዐለይሂ ሰላቱ ወሰለም የሆኑ ህዝቦችን ተመለከቱ። ምን አይነት ህዝቦችን ተመለከቱ? ልክ እንደ እንስሳት ዝም ብለው ወደዛ ወደዚህ ያኒ ተበትነው የሚዋልሉ የሆኑ ሰዎችን ተመለከቱ። አውረታቸው ላይ ደግሞ ሀፍረተ ገላቸው ላይ ደግሞ ብጣሽ ትናንሽ ጨርቅን ብቻ ያደረጉ ጅብሪል ዐለይሂ ሰላም ምናሏቸው? እነኚህ ዘካትን በዱንያ ላይ ያሉ ዘካትን የማይሰጡ የነበሩ ሰዎች ናቸው ብለው ነገሯቸው። እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን በሬ ያያሉ። ከጠባብ ክፍተት ቀዳዳ ቦታ ወጥቶ መመለስ ይፈልጋል፣ ግን መመለስ አይችልም። ጅብሪል ዐለይሂ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም ምናሏቸው? እነዚህ ደግሞ ወይም ይሄ የምትመለከተው መጥፎ የሆነ ንግግር የሚናገር ጉዳት ያለውን ለሙስሊሞች የሚጎዳ የሆነን መጥፎ ንግግር ይናገራል፣ በሰዎች ላይ ፊትና የሚያመጣ የሆነን ከዛ ደግሞ ንግግሩን መመለስ ይፈልጋል፣ ነገር ግን አይችልም። አንድ ሰው ለምሳሌ የሆኑ ህዝቦች ወይንም በሆነ ጀማዓ መካከል ፊትና የሚያመጣን ቃል ከተናገረ በኋላ እንደገና መዋጥ ይችላል፣ መልሶ የተናገረውን አይችልም። ልክ እንደዛ ደግሞ በሬውን ተመለከቱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ሌሎችንም ነብዩ ዐለይሂ ሰላቱ ወሰለም ህዝቦች ተመለከቱ። ምን አይነት ሰዎች? ራሳቸው የሚፈረከስ የሆነ ሱብሃንአላህ የሚጨፈለቅ፣ ከዛ ደግሞ እንደነበረው ይሆናል አሁንም ይጨፈለቃል፣ እንደነበረው ይሆናል አሁንም ይጨፈለቃል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ይህንን ክስተት በሚያዩበት ሰዓት ጅብሪል ይነግሯቸዋል እነኚህ ሰዎች እነማን እንደሆኑ። ምን አሏቸው? እነኚህ ሰዎች ሶላትን ለመስገድ ራሳቸው ይከብዳቸው የነበሩ ሰዎች ናቸው፣ ያኒ ሶላት የማይሰግዱ የነበሩ ናቸው ብለው ለነብዩ ዐለይሂ ሰላቱ ወሰለም ነግሯቸዋል ማለት ነው። እንዲሁም ደግሞ ምን አይነት ህዝቦችን ተመለከቱ? ጥሩውንና የሚጣፍጠውን ስጋ ትተው የጠነባውን ጥንብ የተበላሸ የገማ የሆነውን ስጋ የሚሻሙ የሚበሉ ሰዎችን ተመለከቱ። ጅብሪል ዐለይሂ ሰላም ምናላቸው? እነኚህ ካንተ ህዝቦች ከኡመትህ ናቸው፣ ሐላልን ትተው ቆሻሻ የሆነውን ሐራምን የሚያደርጉ ዚና ማለት ነው፣ ዚናን የሚሰሩ የነበሩ ሰዎች ናቸው ብለው ጅብሪል ዐለይሂ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም ነግሯቸዋል ማለት ነው። ሌሎችም አጃኢብና አስደናቂ ክስተቶች ተከስተዋል። ኢንሻአላሁ ተዓላ በቀጣይ ፕሮግራማችን እናጠቃልለዋለን። የተከበራችሁ አድማጮቻችን ይህ ተወዳጁ ሀበሻ እስላማዊ ሬዲዮ ነው። እኔ ከወዲሁ ነው የምሰነበታችሁ። መልካም ሳምንት። جمال الجمال ينبع والور الكرم سعيد ركب المعالين مجمل المقدم قاسم أسرار الكرسي سبحان حضرة الكرم آمرة التجليات وفاق جمال العظم أجب الكاسم واليوم الفزع الأكبر عزم العزم البرايا كلهم الثالثة تدار الوسيس وأنت جميع الأمم يدوك كل الخلائق أنت شفيع المقدم وأنت قياس الورى ونعم العز المعظم أهلنا في لوائك لواء الحمد والكرم وما الكرب بالكرب وتجلى الله الأسماء كيف لا وهو نور النور ونور الحجاب العظم حسن من ذاك الحرام والله له المكرم حسن بار الأنوار من بريق الزه العظم فلتلاشي في العدم كما لم يكن في الكتاب تلاشي في العدم كما لم يكن في الكتاب أيها الحجاب الجلال أنت ركن لا يدام يا أيها العرش الرحمن لا أنت مصدر الكرم وأنت مصدر كل يوم
للعرش المكرم تعد الموجودات ومنك اللوح والقلم ومنك بدا كله يا جمال مظهر الجمال كيف لا وهو النور ونور الحجاب العظام فلا وهو زباني وجنات الله العظام وثاني من ذاك الحرام والله الأول مكرم وغزني برم ورياض الكسر العظام فلتلاشي في العزم كما لم يكن في الكتاب والحجاب الجلال أن تركن لا يدام أيها العرش الرحمن لا أنت مظهر الكرم ولكن أنت سره يا جمال يا مكرم وفيك سر لطيف يا جمال مظهر الجمال ولك جاه عظيم يا جمال مظهر الجمال وفيك درياكم كثير يا جمال مظهر الجمال وفيك مدد كثير يا جمال مظهر الجمال يكون كبير يا جمال مظهر الجمال ولك جاه العظيم يا جمال مظهر الجمال أيها العرش الرحمن لا أنت مظهر الكرم بل تلاشي بالعدم كما لم يكن في الكتاب أيها الكنز متخلي يوم الفزع الأكبر أنت ملاذ البرايا كلهم التالي أدمها أنت تحر الوبيس وأنت شفيع الأمم يجوك كل الخلائق أنت شفيع المقدم وأنت قياد الورى ونعم الخوف المعظم كيف لا وهو نور ونور الحجاب العظم وهو الزباني وجنة الله العظيم وفيك عين الوصال يا جمال مظهر الجمال وفيك عين الوصال يا جمال مظهر الجمال ومنك بدا كله يا جمال مظهر الجمال وفيك درياكم كبير يا جمال مظهر الجمال وفيك مدد كثير يا جمال مظهر الجمال وفيك العلم كله يا جمال مظهر الجمال وفيك صلاح كله يا جمال مظهر الجمال وفيك الكرم كله يا جمال مظهر الجمال وفيك النجاة كله يا جمال مظهر الجمال يا أيها الإجاب الجلال أنت ركن لا يهدم أيها العرش الرحمن لأنت مظهر الكرم أنت مدد الكل حتى للعرش المكرم ولكن أنت سره يا جمال يا مكرم ولكن أنت سره يا جمال يا مكرم ولكن أنت سره يا جمال مظهر الجمال ومنك بدا كله يا جمال مظهر الجمال وفيك عين الوصال يا جمال مظهر الجمال وفيك درياك يا جمال مظهر الجمال وفيك النعيم كله يا جمال مظهر الجمال وفيك الكرم كله أفراد العالم صلوات الله عليكم مجرى حول الكرم أنت العالم كله وأنت سلام العالم سلام كله سلام العالم صلى الله على محمد صلى الله عليه وسلم وتشمس القرب يا لله